አርእስተ ዜና የበረራ መረጃቸውን ያላሳወቁ የሐጅ ተጓዦች ለሚገጥማቸው መስተጓጎል ምክር ቤቱ ተጠያቂ እንደማይሆን አስታወቀ። በመካ የሐጅ ደንቦችን በመጣሳቸው 10 የአካባቢው ነዋሪዎች በቁጥጥር ስር ዋሉ። ድንበር የለሹ የሐኪሞች ቡድን እስራኤል በጋዛ ሰርጥ ሆነ ተብሎ የተቀነባበረ የረሃብ ቀውስ ፈጥራለች ሲል ከሰሰ። በአሜሪካ በኩል በቀረበው የሰላም ጥሪ የኢራን ምላሽ ዛሬ ወደ ፓኪስታን ይላካል ተብሎ ይጠበቃል። ኢራን በሆርሙዝ ወሽመጥ ለሚንቀሳቀሱ መርከቦች የድጋፍ አገልግሎት ለመስጠት ዝግጁ መሆኗን ገለጸች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የበረራ መረጃቸውን ያላሳወቁ የሐጅ ተጓዦች ለሚገጥማቸው መስተጓጎል ምክር ቤቱ ተጠያቂ እንደማይሆን አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በግል የበረራ ትኬት የቆረጡ የሐጅ ተጓዦች በአስቸኳይ መረጃቸውን እንዲያሳውቁ የመጨረሻ ሲል የጠራውን ጥሪ አስተላልፏል። የምክር ቤቱ የሐጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ ዛሬ በሰጡት መግለጫ መረጃቸውን ያላሳወቁት ጥቂት ተጓዦች ከባድ አገልግሎት መስተጓጎል ሊገጥማቸው እንደሚችል አስጠንቅቀዋል። መረጃቸውን ባልሰጡ ተጓዦች ላይ ለሚደርሰው ማንኛውም አይነት እንግልትም ሆነ መስተጓጎል ጠቅላይ ምክር ቤቱ ኃላፊነት አልወስድም ብሏል። የበረራ መረጃውን ያላሳወቀ ተጓዥ በሳውዲ አረቢያ ሐጅ ሚኒስቴር በኩል የሚዘጋጀውን የኑሱክ ካርድ፣ የጤና ብቃት ማረጋገጫና ሌሎች ወሳኝ አገልግሎቶችን ማግኘት እንደማይችልም ተገልጿል። በተጨማሪም እስካሁን መረጃ ያልሰጡ ተጓዦች በአቅራቢያቸው ወደሚገኝ የሐጅ ምዝገባ ማዕከል በመሄድ መረጃቸውን በአስቸኳይ እንዲያስመዘግቡ ጥሪ ቀርቧል። የኢትዮጵያ አየር መንገድ አፍሪካን ከዓለም በማስተሳሰር ረገድ ግንባር ቀደም ሚናውን እያጠናከረ መሆኑ ተገለጸ። የኢትዮጵያ አየር መንገድ በአቪዬሽን ዘርፍ አፍሪካን ከቀሪው ዓለም ጋር በማገናኘት ረገድ እያከናወነ ያለው ተግባር በአህጉሪቱ የንግድና የኢንቨስትመንት እንቅስቃሴ ላይ ጉልህ ለውጥ እያመጣ መሆኑ ተገልጿል። የኤርባስ የአፍሪካ አየር መንገድ ማርኬቲንግ ዳይሬክተር ዩፕ ኢለርስ ለኢትዮጵያ ዜና አገልግሎት እንደገለጹት የአቪዬሽን ኢንዱስትሪ የአህጉራትን ትስስር በማሳለጥ ረገድ ወሳኝ ምሰሶ ነው ብለዋል። ዳይሬክተሩ አክለውም የአየር መንገዱ የእንግዳ ተቀባይነት አገልግሎት የሚደነቅ መሆኑን ጠቅሰው ተቋሙ ከበረራ አገልግሎት በተጨማሪ በአውሮፕላን ጥገናና በአቪዬሽን ስልጠና ዘርፍ የአፍሪካ የእድገት መገለጫ መሆኑን ገልጸዋል። በቀጣይም ኤርባስ ከኢትዮጵያ አየር መንገድ ጋር ያለውን ትብብር በማጠናከር በጋራ እንደሚሰራም አረጋግጠዋል። የኢትዮጵያ አየር መንገድ ባለፉት 80 ዓመታት በዘርፉ በቆየባቸው ጊዜያት አፍሪካን ከቀሪው ዓለም ጋር በማስተሳሰር ረገድ ውጤታማ ስራ እየሰራ መሆኑን ተገልጿል። በመካ የሐጅ ደንቦችን በመጣሳቸው 10 የአካባቢው ነዋሪዎች በቁጥጥር ስር ዋሉ። የሐጅ የጸጥታ ኃይሎች የሐጅ ፈቃድ ሳይኖራቸው ወደ መካ በመግባትና በሐጅ ስፍራዎች ላይ በመቆየት የሐጅ ደንቦችን የጣሱ ሱዳናውያን፣ ግብፃውያንና የመናውያን ዜግነት ያላቸውን 10 የሚደርሱ ነዋሪዎችን በቁጥጥር ስር አውለዋል። የጸጥታ አካላት ግለሰቦቹን በቁጥጥር ስር ካዋሉ በኋላ ሕጋዊ እርምጃ እንዲወሰድባቸው ማድረጋቸውን አስታውቀዋል። የህዝብ ደህንነት ጠቅላላ ዳይሬክቶሬት ሁሉም የሳውዲ ዜጎችና የውጭ ሀገር ነዋሪዎች 2026 የሐጅ ወቅት ደንቦችንና መመሪያዎችን እንዲያከብሩ እንዲሁም የሐጆችን ደህንነትና ሰላም ለማረጋገጥ ከሚመለከታቸው አካላት ጋር እንዲተባበሩ አሳስበዋል። ዳይሬክተሬቱ ህግ ተላልፈው የሚገኙ ሰዎች በህግ የተደነገገ ቅጣቶች እንደሚጠብቋቸው አረጋግጠዋል። ማንኛውም አይነት ደንብ መጣስ ሲያጋጥም በመካ፣ በመዲና፣ በሪያድና በምስራቃዊ ግዛት ክልሎች በ911 እንዲሁም በሌሎች የሳውዲ ግዛቶች በ999 በመደወል ሪፖርት እንዲያደርጉ ጥሪ አቅርበዋል። በሚና የሐጅ ተጓዦችን እንቅስቃሴ የሚያሳልጡ 74 ተንቀሳቃሽ ደረጃዎች ተከላ ተጠናቀቀ። የመካ ከተማና የቅዱሳን ስፍራዎች ንጉሳዊ ኮሚሽን ቅርንጫፍ የሆነው ኪዳና የልማት ኩባንያ ለ2026 የሐጅ ወቅት የሚውሉ የተንቀሳቃሽ ደረጃዎችን ተከላ በተለያዩ ቁልፍ ስፍራዎች ማጠናቀቁን አስታውቋል። ይህ የልማት ፕሮጀክት በዋናነት የሐጅ ተጓዦችን ደህንነትና ምቾት ለመጠበቅ ታስቦ የተተገበረ ሲሆን በተለይም በቅዱሳን ስፍራዎች የሚታየውን ከፍተኛ የሰው ግፊትንና መጨናነቅን ለመቀነስ ትልቅ አስተዋጽኦ ይኖረዋል ተብሏል። ይህ ሰፊ የቴክኖሎጂ መሰረተ ልማት ዝርጋታ በሶስት ዋና ዋና ምዕራፎች ተከፋፍሎ የተከናወነ ነው። የፕሮጀክቱ የመጀመሪያው ምዕራፍ በ2024 የሐጅ ወቅት 32 ተንቀሳቃሽ ደረጃዎችን በመትከል የተጀመረ ሲሆን በሁለተኛው ምዕራፍ ማለትም በ2025 በተመሳሳይ 32 ደረጃዎች ተገጥመዋል። በዘንድሮ የ2026 የሐጅ ወቅት ደግሞ በ8 አዳዲስ ስፍራዎች ላይ 10 ተጨማሪ ደረጃዎች ተከላ በመከናወኑ በአጠቃላይ ለሐጅ ተጓዦች አገልግሎት የሚውሉ የተንቀሳቃሽ ደረጃዎች ቁጥር 74 ደርሷል።
የፕሮጀክቱ ዋና ዓላማ በቅዱሳን ስፍራዎች የሚሰጡ አገልግሎቶችን ጥራት ማሳደግና በተጓዦች ላይ የሚደርሰውን አካላዊ ድካም መቀነስ ነው። በተለይም ለአረጋውያንና የጤና እክል ላለባቸው ምዕመናን ምቹ ሁኔታን ከመፍጠሩ ባለፈ በተለያዩ ማረፊያ ሰፈሮችና በተለያዩ የአገልግሎት መስጫ ማዕከላት መካከል ያለውን ጉዞ በእጅጉ ያሳጥራል ተብሏል። ኮሚሽኑ ተንቀሳቃሽ ደረጃዎቹ በባህላዊ መንገዶችና በደረጃዎች ላይ የሚፈጠረውን መጨናነቅ በማስቀረት የሀጅ ስነ ስርዓቱ በሰላምና በቅልጥፍና እንዲከናወን ያስችላልም ብሏል። የኳታር ጤና ጥበቃ ሚኒስቴር የሀጅ ተጓዦችን የአእምሮ ጤና ለማሳደግ የሚያግዝ መመሪያ አወጣ። በኳታር የህዝብ ጤና ጥበቃ ሚኒስቴር ከኢንዶመንትና እስልምና ጉዳዮች ሚኒስቴር ጋር በመተባበር የሀጅ ተጓዦችን ስነልቦናዊና ባህሪያዊ ጤንነት ለማጎልበት የሚያስችል ሀጅ የስነልቦናና የባህሪ ልማት ትምህርት ቤት በሚል ርዕስ የተዘጋጀ የግንዛቤ ማስጨበጫ መመሪያ አሳትሟል። ሚኒስትሩ ለሀጅ ወቅት ዝግጅት እንዲሆን ያሳተመው ይህ መመሪያ የሁጃጆችን ጤናና ደህንነት ለማሻሻል፣ በሀጅ ወቅት የአእምሮ ጤና ያለውን አስፈላጊነት ግንዛቤ ለመፍጠር እንዲሁም የትዕግስት የትህትናና የራስን የመቆጣጠር እሴቶችን ለማዳበር ያለመ ነው። ይህም በተጓዦች ስለልቦናዊ ሁኔታ ላይ አዎንታዊ ተጽዕኖ በመፍጠር የእርካታና የደስታ ስሜት እንዲሰማቸው ያደርጋልም ተብሏል። መመሪያው የሀጅ ስነ ስርዓቶችን ከመከናወኑ በፊት ሊደረግ ስለሚገባው ስለልቦናዊ ዝግጅት የሚያብራራ ሲሆን በጉዞው ወቅት የሚከሰትን ውጥረት ለመቀነስ የሚረዱ ተግባራዊ መመሪያዎችንም ያቀርባል። መመሪያው ቅድመ ዕቅድ ማውጣትና መሰረታዊ ፍላጎትን ማደራጀት፣ አስፈላጊ ቁሳቁሶችን ዝርዝር ማዘጋጀት፣ ድንገተኛ ሁኔታዎች በረጋ መንፈስ ለመጋፈጥ ዝግጁ መሆን፣ በስነ ስርዓቶቹ ወቅት ጊዜን በአግባቡ መጠቀምና ከፍተኛ መጨናነቅ ወይም ሙቀት ባለባቸው ጊዜያት ተስማሚ ቦታዎችን የመምረጥ ሂደቶችን አካቶ ይዟል። በተጨማሪ መመሪያው በሀጅ ወቅት አዎንታዊ ባህሪያትን ማሳየት ያለውን ጠቀሜታ ያጎላል። በተለይም ለታላላቅ ሰዎች እርዳታ መስጠት የእርካታና የደስታ ስሜትን እንደሚጨምርም ይገልጻል። ሀጅ የመንፈስ እርጋታና ስለልቦናዊ እረፍትን በመስጠት ጭንቀትና ውጥረትን ለመቀነስ እንዲሁም ትዕግስትንና ተግዳሮቶችን የመቋቋም ችሎታን ለማዳበር ከፍተኛ አስተዋጽኦ እንደሚያደርግም ተጠቅሷል። በመጨረሻም መመሪያው የዲሲፕሊን እሴቶችን ለማስረጽና የግል ኃላፊነት ስሜትን ለማሳደግ የባህሪ ጤንነት ያለውን አስፈላጊነት በጥልቀት ያብራራል። ድንበር የለሹ የሐኪሞች ቡድን እስራኤል በጋዛ ሰርጥ ሆን ተብሎ የተቀነባበረ የረሃብ ቀውስ ፈጥራለች ሲል ከሰሰ። የድንበር የለሹ የሐኪሞች ቡድን ወይም MSF እስራኤል ወደ ጋዛ የሚገባውን ምግብና ሰብአዊ እርዳታ ሆን ብላ በመገደብ ሰው ሰራሽ ረሃብ ፈጥራለች ሲል ከሷል። ይህ ቀውስ በተለይም በህፃናት፣ በነፍሰ ጡርና በሚያጠቡ እናቶች ላይ አሰቃቂ ጉዳት እያደረሰ መሆኑን ድርጅቱ አስታውቋል። ቡድኑ ባወጣው አዲስ ሪፖርት በተባበሩት መንግስታት የእርዳታ አቅርቦት ምትክ ባለፈው ዓመት በአሜሪካና በእስራኤል ድጋፍ የተቋቋመው የጋዛ ሰብአዊ ፋውንዴሽን የተባለው የግል ድርጅት ያስከተለውን ተጽዕኖ መርምሯል። ድንበር የለሹ የሐኪሞች ቡድን በምህጻሩ MSF እየተባለ የሚጠራው ድርጅት በጋዛ ሰርጥ በተመጣጠነ ምግብ እጥረት ምክንያት ያለ እድሜያቸው የሚወለዱ ህፃናት ቁጥር በከፍተኛ ሁኔታ ጨምሯልም ብሏል። የህፃናት የሞት መጠንና የጽንስ መጨናገፍን ባልተለመደ መልኩ ማሻቀቡንም አስታውቋል። ድርጅቱ ያወጣው ሪፖርት የተጠናቀረው እንደ አውሮፓውያኖቹ አቆጣጠር ከ2024 በገባደጃ እስከ 2026 መጀመሪያ ባለው ጊዜ ውስጥ በጋዛ በሚገኙ 4 የጤና ተቋማት ላይ በተደረገ ጥናት ነው። የMSF የድንገተኛ አደጋ የህክምና አማካሪ ሜርሴ ጉዳዩን ሲያጠቃልሉ ይህ የስርዓተ ምግብ እጥረት ቀውስ ሙሉ በሙሉ የሰው ሰራሽ ነው ብለዋል። እስራኤል የተኩስ አቁም ስምምነቱን በመጣስ በሊባኖስ ላይ በፈጸመችው ጥቃት 3 ሰዎች ተገደሉ። በሚያዝያ ወር የታወጀውን የተኩስ አቁም ስምምነት በመጣስ የእስራኤል ጦር በሊባኖስ ላይ በየዕለቱ የሚፈጽመውን ጥቃት ቀጥሏል። የተኩስ አቁም ስምምነቱ እንዲተገበር ዓለም አቀፍ ተቋማት እየወተወቱ ባለበት በአሁኑ ወቅት ዛሬ ሐሙስ እስራኤል በደቡባዊ ሊባኖስ ናባቲህ ግዛት በፈጸመችው አዲስ የአየር ድብደባ 3 የሊባኖስ ዜጎች መገደላቸውን የሀገሪቱ ብሔራዊ የዜና አገልግሎት ዘግቧል። በናባቲህ ዲስትሪክት በሚገኘው የተሽከርካሪዎች ምዝገባ ቢሮ አቅራቢያ በሀቡሽ መንገድ ላይ አንድ የጭነት መኪና ላይ በተፈጸመ የአየር ጥቃት 2 ሰዎች ተገድለዋል። ዘገባው በዚሁ በናባቲህ በሚፍዱም መንገድ ላይ በሚገኘው የሳፋ ጣቢያ አቅራቢያ አንድ መኪና የሚጭን ተሳቢ ተሽከርካሪ በድሮን ተመቶ አንድ ሰው ተገድሏልም ብሏል። በደቡባዊ ሊባኖስ የሚገኙ የሀቡሽ ዳይ አልዛህራኒና ክፉር ከተሞች በከባድ መድፍ ተደብድበዋል። የእስራኤል የጦር ጀቶች ከፋሩማን ከተማ ላይ የአየር ድብደባ መፈጸማቸውም ተገልጿል። ከሚያዝያ 17 ጀምሮ የታወጀው እና እስከ ግንቦት 17 ድረስ የተራዘመው የተኩስ አቁም ስምምነት ቢኖርም የእስራኤል ጦር በሊባኖስ በየዕለቱ ጥቃቶችን እየፈጸመ ሲሆን በደርዘን የሚቆጠሩ መንደሮች ላይ ሰፊ የቤት ማፍረስ እርምጃዎች
እርምጃዎችን በመውሰድ በጋዛ ላይ የደረሰውን አይነት ውድመት እያደረሰ ይገኛል። ከመጋቢት 2 ጀምሮ እስራኤል በሊባኖስ ላይ ባደረሰችው ጥቃት ቢያንስ 2715 ሰዎች ሲገደሉ 8353 ሰዎች ደግሞ ቆስለዋል። በጦርነቱ ሳቢያም ከ1.6 ሚሊዮን በላይ ሰዎች 1/5 የሚሆኑ ደግሞ የሀገሪቱ ህዝብ ሲሆን ከቤት ንብረታቸው ተፈናቅለዋል። እስራኤል 10 ዓመታት ከያዘቻቸው አካባቢዎች በተጨማሪ ከ2023 እስከ 2024 ጦርነት ወዲህ በደቡብ ሊባኖስ አንዳንድ ቦታዎችን ተቆጣጥራለች። አሁን ባለው ግጭት በደቡባዊ ድንበር በኩል ወደ 10 ኪሎ ሜትር ያህል ዘልቃ ገብታለችም ተብሏል። በአሜሪካ በኩል በቀረበው የሰላም ጥሪ የኢራን ምላሽ ዛሬ ወደ ፓኪስታን ይላካል ተብሎ ይጠበቃል። ኢራናውያን አሁንም በአሜሪካ የቀረበውን የውሳኔ ሀሳብ እየገመገሙ ሲሆን እስካሁን በይፋ የተቀመጠ የጊዜ ገደብ የለም። ይሁን እንጂ የኢራን ተደራዳሪዎች ዛሬ ለፓኪስታን አደራዳሪዎች ምላሽ ይሰጣሉ ተብሎ ይጠበቃል። አንድ የኢራን ፓርላማ አባል እና የቀድሞ የውጭ ጉዳይ ሚኒስትር ለአሜሪካውያን የሚሆን ምላሽ ወደ ፓኪስታን ይላካል ብለዋል። ኢራናውያን በዚህ ደረጃ ላይ ስለ ኒውክሌር መርሃ ግብራቸው እንደማይደራደሩ እየገለጹም ነው። ዋና ትኩረታቸው በሁሉም ግንባሮች ላይ ጦርነትን ማቆም ነው። በቀጥታ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዋስትና እንዲሰጣቸው ከዚህ ማዕቀቦች እንዲያነሱላቸው እና የሆርሙዝ የባህር ላይ እገዳ እንዲነሳ ይፈልጋሉ። ይህ ከተሳካ በሁለተኛው ምዕራፍ ስለ ኒውክሌር መርሃ ግብራቸው ለመወያየት ዝግጁ መሆናቸውን ገልጸዋል። በሆርሙዝ የባህር በር ላይ ኢራናውያን የፋርስ ባህረ ሰላጤ የባህር በር ባለስልጣን የተባለ አዲስ አካል አቋቁመዋል። በባህር በሩ ላይ ያለው የባህር ላይ አሰራር መቀየሩንና በወሽመጡ የሚያልፍ ማንኛውም መርከብ ከኢራን ባለስልጣናት ጋር መገናኘት እንዳለበትም ተናግረዋል። ኢራን በሆርሙዝ ወሽመጥ ለሚንቀሳቀሱ መርከቦች የድጋፍ አገልግሎት ለመስጠት ዝግጁ መሆኗን ገለጸች። ከአሜሪካ ጋር በሆርሙዝ ወሽመጥ ላይ ውጥረት ባለበት በዚህ ወቅት የኢራን ወደቦችና የባህር ላይ ድርጅት በክልሉ የባህር መተላለፊያዎች ላይ ለሚንቀሳቀሱ የንግድ መርከቦችና የመርከብ ድርጅቶች መልእክት አስተላልፏል። በሆርሙዝ ወሽመጥ ላይ ያለው ውጥረት በቀጠለበት ሁኔታ የኢራን ወደቦችና ባህር ድርጅት የሀገሪቱን ወደቦች በሆርሙዝና በክልሉ ግዛታዊ የባህር መተላለፊያዎች ውስጥ ለሚንቀሳቀሱ መርከቦች የባህር ላይ አገልግሎቶችን፣ ቴክኒካዊ ድጋፎችን፣ አቅርቦቶችን እና የሕክምና እርዳታዎችን ለመስጠት ዝግጁ ናቸው ብሏል። የኢራን ይፋዊ የዜና ወኪል ወይም ኢርና እንደዘገበው ይህ ማሳሰቢያ የተላለፈው የኢራን ወደቦችና የባህር ላይ ድርጅት በክልሉ የሀገር መተላለፊያዎች ውስጥ ለሚንቀሳቀሱ የንግድ መርከቦች በላከው መልእክት ነው። እንደ መልእክቱ ገለጻ ከሆነ በግዛታዊ የባህር ላይ መተላለፊያዎች በተለይም በኢራን ባህርና ወደቦች የሚጓዙ መርከቦች በሙሉ በሚፈልጉበት ጊዜ የአቅርቦት አገልግሎት፣ የነዳጅ አቅርቦት፣ የጤናና የሕክምና አገልግሎቶች እንዲሁም የጥገና ቁሳቁሶችን ማግኘት ይችላሉ ብሏል። ድርጅቱ እንደገለጸው ይህ መልእክት በባህር ላይ የመገናኛ አውታሮችና በቪኤችኤፍ ሲስተሞች አማካኝነት በክልሉ ውስጥ በቀን 3 ጊዜ ለ3 ተከታታይ ቀናት ይተላለፋል። እንደ ፈረንጆቹ ከሚያዝያ 13 ጀምሮ አሜሪካ ለዓለም አቀፍ የመርከብ ትራንስፖርት በተለይም ለነዳጅ ዝውውር ወሳኝ በሆነው በሆርሙዝ ወሽመጥ ላይ የኢራን የባህር ላይ እንቅስቃሴ ኢላማ ያደረገ የባህር ኃይል እገዳ ጥላለች። ባለፈው የካቲት 28 አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ የቴህራን አጸፋዊ እርምጃና በሆርሙዝ ወሽመጥ ላይ የተፈጠረው መስተጓጎል በክልሉ ያለውን ውጥረት አባብሶታል። የተደራሽ ተመልካቾቻችን የተከታተላችሁ የምትገኙት ነጃሺ መረጃችንን ነው። አሁን ደግሞ ወደ ቢዝነስ መረጃችን እናልፋለን። ዙቤዳ ሀሰን ያዘጋጀችውን ኢማን መሐመድ እንደሚከተለው ታቀርበዋለች። ተከታትለን እንመለስ። ወደ ቢዝነስ መረጃችን ስናምራ ሂጅራ ባንክ ለፌዴራል መጅሊስ የኤሌክትሪክ ተሽከርካሪዎችን በብድር መልክ አቀረበ። ሂጅራ ባንክ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ቀደም ሲል ተፈራርሞበት የነበረውን የመግባቢያ ስምምነት ወደ ተግባር በማሻገር ለምክር ቤቱ የስራ እንቅስቃሴ የሚረዱ የኤሌክትሪክ ተሽከርካሪዎችን በብድር ማቅረቡንም አስታውቋል። የተሽከርካሪዎች ርክክብ ስነ ስርዓት በዛሬው ዕለት የተከናወነ ሲሆን በወቅቱ እንደተገለጸው ባንኩ ተሽከርካሪዎችን ያቀረበው በረጅም ጊዜ በሚከፈልና የፋይናንስ ስርዓት በመከተል መሆኑን ሂጅራ ባንክ ዋና ስራ አስፈጻሚ አቶ ዳዊት ቀናውም ተናግረዋል። ዋና ስራ አስፈጻሚው አክለውም ባንኩን ይህንን መሰል የፋይናንስ ድጋፍ በቀጣይነት በየክልሎችና በየዞኑ ለሚገኙ መዋቅሮች እንደሚያስፋፋም ገልጿል። ሂጅራ ባንክ ከተሽከርካሪዎች ባሻገር ለሌሎች የስራ እንቅስቃሴ የሚያስፈልጉ ግብዓቶችን በማቅረብ በኩል ከምክር ቤቱ ጎን እንደሚቆምም ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ሂጅራ ባንክ ጠቅላይ ምክር ቤቱ ለሚያከናውነው ማህበራዊና ተቃዋሚ ተግባራት በብቃት እንዲወጣ ለማገዝ አስቦ በፍጥነትና በታማኝነት መኪኖቹን ማስረከቡን በመቻሉ ምስጋናውን አቅርበዋል። ጠቅላይ ምክር ቤቱ ከሂጅራ ባንክ ጋር ካደረጋቸው ስምምነቶች ውስጥ አንዱና የመጀመሪያ መሆኑን ፕሬዝዳንቱ አስታውቋል። በርክክ መርሃ ግብሩ ላይ የጠቅላይ ምክር ቤቱ ከፍተኛ አመራሮች፣ የሂጅራ ባንክ ፕሬዝዳንትና ከፍተኛ አመራሮችም ተገኝተዋል።
ሌላኛው መረጃችን በኢትዮጵያ የሪል ስቴት ዘርፍ ዘመናዊ የክፍያ ቴክኖሎጂን ለማስፋፋት አዲስ አጋርነት መፈጠሩ ተነገረ። በኢትዮጵያ የሪል ስቴት ዘርፍ ግንባር ቀደም ከሆኑ ድርጅቶች አንዱ የሆነው ዴማ ሆፕ ሪል ስቴት የፋይናንስና ቴክኖሎጂ አገልግሎት ከሚሰጠው ፋስት ፔይ ጋር ስልታዊ የስራ አጋርነት ስምምነት መፈራረሙን አስታውቋል። ይህ አዲስ ጥምረት በዋነኝነት በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራዎችን ያሉባቸውን የክፍያ ፈተናዎች ለመቅረፍ ያለመ ሲሆን ደንበኞቹ ህጋዊና ፈጣን አስተማማኝ በሆነ መንገድ የመኖሪያ ቤቶችና የንግድ ሱቆች ክፍያ መፈጸም የሚችሉበት እድል ይፈጥራል ተብሎም ተገምቷል። በመጨረሻም ኡጋንዳ የትራንስፖርት ዘርፍን ሙሉ በሙሉ በኤሌክትሪክ ለማድረግ መወሰኗን ተናግሯል። ኡጋንዳ እስከ 2030 ድረስ የመንግስት የትራንስፖርት ዘርፍ ሙሉ በሙሉ በኤሌክትሪክ ለማድረግ ማቀዷን የሀገሪቱ የነዳጅ ኮርፖሬሽንም አስታውቋል። ሀገሪቱ በየዓመቱ የምታወጣውን የ2 ቢሊዮን ዶላር የነዳጅ ማስከቢያ ወጪ ለመቀነስና የአየር ብክለትን ለመከላከል ያለመ ነውም ተብሏል። ለዚህም በ4 ዓመት ጊዜ ውስጥ ሁሉንም የህዝብ ትራንስፖርት አገልግሎት አውቶቡሶችና የሞተር ሳይክል ታክሲዎችን ጨምሮ ወደ ኤሌክትሪክ ኃይል ለመቀየር ግብ አስቀምጣለችም ተብሏል። በአሁኑ ወቅት ከሀገሪቱ ሞተር ሳይክል ውስጥ ከ1% በታች የሚሆኑት ብቻ በኤሌክትሪክ የሚሰሩ ሲሆን ጥቂት የኤሌክትሪክ አውቶቡሶች በሙከራ ደረጃ አገልግሎት እየሰጡ ይገኛልም ተብሏል። ይህ የሽግግር ሂደት 1.7 ቢሊዮን ዶላር ወጪ እንደሚጠበቅ የተገመተ ሲሆን ከዚህም ውስጥ 800 ሚሊዮን ዶላር ቀድሞ ተገኝቷል ነው የተባለው። በመጨረሻም ወደ ዕለቱ የጤና ጥንቅራችን እናልፋለን። ተከታትለን እንመለስ። በዓለም አቀፍ ደረጃ ለሚከሰቱ የአካል ጉዳቶችና ለጤና መታወክ ዋነኛ መንስኤ ከሆኑት ጉዳዮች መካከል የአይረን ወይም የብረት ንጥረ ነገር እጥረት በግንባር ቀደምትነት እንደሚጠቀስ ተመራማሪዎች ይናገራሉ። ይህ ችግር በተለይም በማደግ ላይ ባሉ ሀገራት የሚገኙ እናቶችንና ህጻናትን ለከፋ የጤና ቀውስ እየዳረገ መሆኑን አዳዲስ ጥናቶች ያመለክታሉ። በአሁኑ ወቅት በዓለም ዙሪያ 2 ቢሊዮን የሚጠጉ ሰዎች የዚህ ንጥረ ነገር እጥረት ሰለባ ናቸው። ይህ ማለት ከዓለም ህዝብ ውስጥ ሲሶ ወይም 1/3 በዚህ ችግር እየተሰቃየ ይገኛል ማለት ነው። በኦክስፎርድ ዩኒቨርሲቲ የስነ ምግብ ተመራማሪ የሆኑት ማይክል ዚመርማን እንደገለጹት ችግሩ ትልቅ ዓለም አቀፋዊ ቀውስ ቢሆንም እንደ ሌሎቹ ወረርሽኞች ትኩረት አለማግኘቱ አሳሳቢ ሆኗል ብለዋል። በተለይም በአፍሪካ ያለው ሁኔታ እጅግ አሳሳቢ ነው። ጥናቱ እንደሚያሳየው ከሆነ ከ6 እስከ 12 ወራት ባለው የእድሜ ክልል ውስጥ ከሚገኙ ህጻናት መካከል እስከ 70% የሚሆኑት በደም ማነስ ይጠቃሉ። ይህ አሃዝ እንደሚያሳየው የወደፊቱ ትውልድ ገና በለጋ እድሜው ለአካላዊና አእምሯዊ ጉዳት እየተጋለጠ መሆኑን ነው። የጤና መዘዞች ከማህፀን እስከ አዋቂነት የአይረን ንጥረ ነገር በሰውነታችን ውስጥ ኦክሲጅንን ወደ ሁሉም የሰውነት ክፍሎች የሚያሰራጨው ሄሞግሎቢን እንዲመረት ወሳኝ ነው። ይህ ንጥረ ነገር ሲጎድል የሚከተሉት ከባድ መዘዞች ይከተላሉ። ነፍሰ ጡር እናቶች የአይረን እጥረት ሲኖርባቸው ለጽንስ መጨናገፍ፣ ለከፍተኛ ደም መፍሰስና በወሊድ ወቅት ለሚከሰት ድንገተኛ ሞት ይጋለጣሉ። በተጨማሪም ህጻናት ያለ እድሜያቸው እንዲወለዱ በማድረግ ለህጻናቱ ህልውና አስቸጋሪ ሁኔታን ይፈጥራል። ሌላኛው በህጻናት እድገት ላይ የሚያስከትለው ችግር ነው። የአይረን እጥረት በህጻናት ላይ የሚያሳድረው ጉዳት ዘላቂ ሊሆን ይችላል። የአንጎል እድገትን ከመግታቱ ባለፈ ለባህሪ መዛባት፣ ለደስታ ማጣትና ለእውቀት አቅም መዳከም ይዳርጋል ይላሉ ባለሙያዎቹ። ይህም ልጆች በትምህርታቸው ውጤታማ እንዳይሆኑና ወደፊትም ምርታማ ዜጋ እንዳይሆኑ እንቅፋት ይሆንባቸዋል። በአዋቂዎች ላይ ደግሞ ለከፍተኛ ድካም፣ ለራስ ምታት፣ ለትንፋሽ ማጠርና ለስራ መስተጓጎል ይዳርጋል። ይህም በሀገር ደረጃ የምርታማነት መቀነስን ያስከትላል። ዘገባው ለችግሩ ይበልጥ ተጋላጭ የሆኑ 4 ዋና ዋና የህብረተሰብ ክፍሎችን ለይቷል። አንደኛ፣ ሴቶች በወር አበባ ወቅት በሚፈስ ደም ምክንያት ንጥረ ነገሩን በከፍተኛ ሁኔታ ያጣሉ። ሁለተኛ፣ ነፍሰ ጡሮች እጥፍ ንጥረ ነገር ለራሳቸውና ለጽንሱ ስለሚያስፈልጋቸው። ሶስተኛ፣ አትሌቶች በላብና በከፍተኛ የሰውነት እንቅስቃሴ ንጥረ ነገሩ ስለሚወገድ። አራተኛ፣ አትክልት ተመጋቢዎች ከእጽዋት የሚገኘው አይረን በሰውነት ውስጥ የመምጠጥ እድሉ ዝቅተኛ በመሆኑ ምንም እንኳን የሕክምና ባለሙያዎች የአይረን እንክብሎችን መቼና እንዴት መስጠት እንዳለባቸው ላይ የሀሳብ ልዩነት ቢኖራቸውም ቀላሉና ዘላቂው መፍትሄ የአመጋገብ ስርዓትን ማስተካከል መሆኑን አጽንኦት ሰጥተዋል። በአይረን የበለጸጉ ምግቦች፣ አንደኛ፣ የእንስሳት ተዋጽኦ ቀይ ስጋ፣ ጉበት እንዲሁም የዶሮ ስጋ። ሁለተኛ፣ የእጽዋት ተዋጽኦ ባቄላ፣ አተር፣ ምስር፣ ቆስጣ እንዲሁም ሌሎች አረንጓዴ ቅጠላ ቅጠሎች። ሶስተኛ፣ ፍራፍሬዎች ቫይታሚን ሲ ያላቸው ፍራፍሬዎች ልክ እንደ ብርቱካን ያሉ አይረን በሰውነታችን ውስጥ በቀላሉ እንዲመጠጥ ይረዳሉ። ይህ የአይረን እጥረት በሚሊዮኖች የሚቆጠሩ እናቶችንና ህጻናትን ህይወት እየቀጠፈ ይገኛል። ተመራማሪዎች እንደሚሉት ችግሩን ለመቅረፍ የግንዛቤ ማስጨበጫ ስራዎችና የተመጣጠነ ምግብ አቅርቦት ላይ ትኩረት ማድረግ የነገው ትውልድ ጤናማ እንዲሆን ወሳኝ እርምጃ ነው ይላሉ። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።